ግብዳ የሆነ ቆንጆ ደስ የሚሉ አክባሮች ይዤላችሁ መጥቻለሁኝ። እንግዲህ ዛሬ ጆከር ከእስር ቤት ተለቀቀ፣ በዋስ ተለቀቀ ማለት ነው። ራኪ እንግዲህ እህት ማለት እና እህት ትልቅ እናትም እህትም ሆኖ በዚህ መለያ ይሆናል ማለት ነው። ሰኒ በጨለማ ጊዜ፣ ሰኒ ባለቀሰችበት ጊዜ ከጎኗና ከጎኗ የነበረችው ዋነኛዋ እህቷ ነበረች። ይሱንም ደግሞ ጆከርን ከጎኗ ሆና ከእስር ቤት እንዲወጣ አድርገውታል። እንግዲህ ቅዱስና ናሆሜ በድጋሚ ተገናኝተው ጽናት ከነራኬም ቤት መሆኗን ደውላ ለቅዱስ ስላሳወቀችው ቅዱስ ደግሞ ለናሆም አሳውቆ ጽናትን በሽምግልና ከነ ኪራ ቤት ሊመልሷት አስበዋል። እንግዲህ ዛሬ ጆከርና ጽናት ወደ ቤታቸው ይመለሳሉ። ጽናት አሁንም ቢሆን ቅናቷ እንዳለ ነው። የራሷ ጥፋት ሳታምን፣ የራሷ ስህተት ሳታምን በኪራ ስህተት ነው አሁንም እያለች ያለችው ማለት ነው። ምክንያቱም የራሷ ቀለበት አውልቆ መውጣትና የራሷ ከሌላ ሰው ጋር ምሳ ልትበላ መሆኑን እሷን እንዳልታወቀባት አድርጋ ነበረ ያሰበችው። ነገር ግን ሁሉም ነገር ጓደኞቻችሁ አውቀውታል። ይህንን ነገር ደግሞ በኪራ ባታሳብቢ ጥሩ ነው ጽናት ማለት ነው። ነገሩ ሁሉ እውነት መሆኑ ታውቆብሻል። ይህንን ደግሞ ለጓደኞችሽ ምን ብለሽ እንደምታብራሪ ጨንቆሽ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እንደምን አላችሁልኝ? ያለው አልሐምዱሊላ። ለቻናሌ ለቤቴ አዲስ ሲሆናችሁ አሁንም በድጋሚ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ ስል በአክብሮት በትህትና የምጠይቃችሁ ይሆናል ማለት ነው። ሰብስክራይበራችን እንግዲህ እየሄደ ነው። ገስግሱ። አሁንም ጎበዞችን የፋሚሊዎች ማለት ነው። ለሁሉም እንዲደርስ ሸር አድርጉ። ራኪ እንግዲህ ትልቅ እህት ማለት እናትም አባትም እህትም ወንድምንም ሁሉን ነገር ያጠናከረ ነው ማለት ነው። ትልቅ እህት በጣም እኔ እንጃ ያው ትልቅ እህት በኖረኝ ብዬ ተመኘው በአሁኑ ሰዓት ማለት ነው። ውድና የተከበራችሁ ቤተሰቦቻችን ሁላችሁም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ትልቅ ስትሆኑ ግን በነገራችን ላይ በጣም ትልቅ ጫናና ትልቅ ኃላፊነት ይሰማችኋል ማለት ነው እና እኔ ትልቅ እህት ብትኖረኝ ብዬ ተመኘሁ። ይህ ዝንጀሮና ጨበሬ ሰውዬ ምን እያደረገ ነው ወደሚለው ስንመለስ ሰኒን እየተከታተለ እያንዳንዳቸው የሰኒን ጥላቶች እሱ ወዳጅ እያደረገ ሰኒን ሊበቀልና ሰኒን ሊያጠፋ ይሞክራል ማለት ነው። ይህ በርሲሞ የሚባል ሰውዬ አሁንም ካልተያዘ ወይም ካልታሰረ ሰኒና ጆከር ትኩረታቸውን ማድረግ ያለባቸው በርሲሞ ከሚባለው ሰውዬ ጋር ብቻና ብቻ መሆን አለበት። እናም ደግሞ ጆከር ሰኒን ብቻዋን ሊተዋት መኖር አይገባም። ምክንያቱም መከታተል አለበት። ይህ ጥላት ከጀርባቸው እስካለ ድረስ ትቷቸው አይቀመጥም ማለት ነው። እዚህ ጋር እንግዲህ ከኪራ ቤት ሰብሰብ ብለው ስለማን እያወሩ ነው? ስለ ጽናት። ኪራ ዛሬ ፈገግታው ተመልሷል። ሚስት ትመለሳለች ተብሏል። ግን አሁንም ከሽምግልና ላይ ሲነሳ በምን ተጣላችሁ ሲባል አንደኛ ቀለበቷ በማውለቋ ምሳ ልትበላ በመሄዷ፣ ሁለተኛ ደግሞ የስራ ባልደረባውን ጸሐፊውን ካላባረርክ በማለት ነው። አሁንም ቢሆን እሷን ካላባረረ እኔ እና የእሱ ትዳር መቆም አለበት እያለች ነው። ይህን ነገር ተመልካቻችን እንዴት ታያላችሁ? ልጅቷም ደግሞ በቀኝ ብላ ከስራ ወጣ ሂዳ ነበረ። ነገር ግን ደግሞ በጓደኞቻቸው ለምኖ አስለምኖ አምጥቷት ከስራው ተመልሳለች። አሁን ምን ይፈጠራል ወደሚለው ስንሄድ ከስራው ወይ ትባረራለች አሊያም ደግሞ ብቻ አብረን የምንመለከተው ይሆናል። እሱም ቢሆን ከባለፈው ያበላሸችብኝን ነገር መመለስ አለባት ብሏል። እንግዲህ አንደኛ ከስራው ይመልሷታል ወይ ሁለተኛ ደግሞ ያባሯታል። ይህንን አብረን የምናየው ይሆናል ማለት ነው። ቤተሰብ እንግዲህ እንደምትመለከቱ ቅዱስና ናሆም ስለ ጽናት እያወሩት በጣም በፈገግታ ተሞልቷል ማለት ነው። መሩ በጣም ግራ ገብቷታን ሰኒን ስለ ድሮ ህይወቷ ወደኋላ ስትመልሳት ሰኒ ስሜታዊ ሆነችና
ከዛም ታጥቤ መታጠቢያ ቤት እጄ መጣው መሩዬ ትላታለች። መሩም ደግሞ ይህንን ነገር ማንሳት አልነበረብኝም፣ ስህተት ነው፣ እንዴት ይህንን ነገር ላነሳ እችላለሁ ብላ መሩም ወደ ራሷ ትመለሳለች ማለት ነው። ውድና የተከበራችሁ ውድ የሀገሬ ልጆች ሁላችሁም ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። ነባሮች እንደተለመደው ሼር እንዲያደርግልን ሻር ላይክ እያደረጋችሁ ከጎኔ እንድትሆኑ ስል በአክብሮት የምጠይቃችሁ ይሆናል። ውድና የተከበራችሁ ውድ ኢትዮጵያውያን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ከጎኔ ላላችሁ ተመልካቾቼ ከልብ ከልብ አመሰግናለሁ እጅጉን። ሀዊ እንግዲህ ከጎን ሁና ለመሩ ለምታደርጋቸው ጥረቶች መሩ ጋር ከጎኗ ከራሷ ሁና የምታደርጋቸው ትግሎች በጣም ጥሩ ሰውነቱና እህትነቷን ይገልጻል ማለት ነው። ይቺ ህሌኒ የምትባል ሴትዮ አሁንም መሩን ልትፋታት አልቻለችም። አሁን ይህ በርሲሞ የሚባል ሰውዬ ጋ ሁና ምን ትሰራለች፣ ምን ተንኮል ትይዛለች ወደሚለው ስንሄድ አብረን የምንመለከታቸው ይሆናል። ውድና የተከበራችሁ ውድ ኢትዮጵያውያን ሰላም ለእናንተ ይሁንልኝ። እንግዲህ እዚህ ጋር ሰኒ ቤት ሄደው እንዴት ምን ያህል ጀግና እንደሆኑ ሁላቸውም እየተሳሳቁ እንዴት እንደቀጠቀጧትና እንዴት እንደደበደቧት እያወሩ ይገኛሉ ማለት ነው። እንግዲህ እዚህ ጋር ሰኒ እሳት ጎርሳና እሳት ለብሳ ህሌኔን እንዴት አድርጋ እንደደበለለቻት ተመልከቱልኝ ማለት ነው። ቀጠቀጠቻት ነው ምላችሁ። አጃብ አቤት ሰኒ እኮ ጀግና ናት። የምሬን ነው ምላችሁ። እና ውድ ቤተሰቦቼ ሁላችሁም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ለመሆን ሞክሩ። እወዳችኋለሁ፣ አከብራችኋለሁኝ። ሰላም ለእናንተ ይሁንልኝ። ውድ ደንበኞቼ ደንበኞች እላችኋለሁ ቤተሰቦቼ አልሐምዱሊላህ ይርሐሚከላህ እያላችሁ ኮሜንት ላይ ጻፉ ማለት ነው። እና አንዳንድ ጊዜ አስስ እያለብኝና የሆነ ሽታ ምናምን ከሸተተኝ ያስነጥሰኛል። አሁን የልብስ የኮምፎርት ሽታ ነበረ እና የሸተተኝ ጥሩ ነገርም ሆነ መጥፎ ነገርም ሆነ ሕጢስ ያስብለኛል ማለት ነው፣ አስስያው ማለት ነው። እና ለዛ ነው ቤተሰብ ይቅርታ አድርጉልኝ። እንግዲህ አልሐምዱሊላህ ያኒ ኢዛ አጣስ ለአሐድኩም ከእናንተ መካከል ጢስ ካስባለው አሉ ነቢያችን ሰለላሁ ዐለይሂ ወሰለም ፈልየሩድ አልሐምዱሊላህ ያኒ አልሐምዱሊላህ ብሎ ይመልስ አሉ። ከዛ ከጎኑ ከጀርባው ያለ ሰው ደግሞ ፈየሩድሁ ይርሐምከላህ ብሎ ይመልስለት። ግዴታ ነው መመለስ ማለት ነው። እና ሁላችሁም ሲያስነጥሳችሁ አልሐምዱሊላህ በሉ። ከጎናችሁ ያለ ደግሞ ይርሐማችሁ አላህ ብለው ይመልሱ። ከዛ ደግሞ ሲያሻፍጋችሁ ደግሞ አፋችሁን እንደዚህ በቻላችሁ ያክል ዝግት አድርጋችሁ መያዝ። ልክ አሁን ሲያዛጋን እያልን አፋችንን ከፍተን መዛጋት የለብንም። ሀዳ ሚነ ሸይጣን ያ አኺ ሀዳ ሚነ ሸይጣን ያኒ ኢዛ አሐድ በአረበኛ ማሻፈግ ምን ነበረ ሐዲስን ረሳሁትና ሲያሻፍጋችሁ አፋችሁን ፈልየሩድሁ እለይቁደር ያኒ በቻለው ያክል እንደዚህ ዘግቶ አፉን የያዘው ተብሏል። እና ሸይጣን ባፋችን ይገባል እና ፈልቅቁ መንጋጫላችን እንዲያወጣም ማለት ነው። እና ውድ ቤተሰቦች ሁላችሁም ሰብስክራይብ አድርጉ፣ አበረታቱኝ። እንግዲህ አንድ ጀግና ሸቃላ ከመዳም ኩሽና ሁና የምታቀርብላችሁን ሰበር ዜናዎች ለሁሉም እንዲደርስ ሼር ላይክ እያደረጋችሁ እንድታበረታቱኝ ስል በሰላም በፍቅር በትህትና በአክብሮት ጠይቃችኋለሁ። ውድ ቤተሰቦቼ እንግዲህ ጆከርና ሰኒ ዛሬ እንደዚህ ሆነው ፈታዘና እያሉ ተገናኝተው ይገናኙና በጣም ደስታቸውን ያወራሉ። በዛም መካከል ሐዊ ትደውልና ላገኝሽ ፈልጋለሁ ትላታለች። እሷም እየገሰገሰች እየሮጠች ወደ ሐዊ ትሄድና ህሌኔን ይደበድባሉ። እዚህ
ጋር ኪዩ ምን እያደረገች ነው ወደሚለው ስንመለስ ኪያ እኮ ሴት መሰለች። ሆነን ለመናገር ኬኖክ የሚባል ሰውዬ ወንድሜ ብሎ እንደምንም ብሎ ሴት አደረጋት ማለት ነው። እና በጣም ሸክ ብላለች፣ ደግሞ አምሮባታል። የሚገርመው ነገር ማለት ነው። እና ሁላችሁም ሰብስክራይብ አድርጉ። ሄኖክ ጠለፍ አድርጉ በፍቅር ሀናን ፈልጋ አገኘቻትና ወደ ስራ እንድትመለስም ትነግራታለች። እሷም ደግሞ ቤቴ ላገኘሽ ብላ ከቤቷ ወስዳ ኪራ ጋርም አስታረቀቻችሁ። እንግዲህ ወደ ኋላ አዛጋ ይጠይቅ ግን ቶሎ ብዬ አፌን ዘጋሁት ማለት ነው። ልክ እንደዚህ እያደረጋችሁ በቻላችሁት አቅም ያው ሁል ጊዜ ሙሉ ነው ማለት አይደለም። በቻላችሁት ያቅም እንደዛ ለማድረግ ሞክሩ ማለት ነው። እዚህ ጋር እንግዲህ የሰኒት እንደምትመለከቱ ፈገግ እያለች ራኬ የኛን ሀገር ሹርባ ተሰርታ አምሮባታል ማለት ነው። ራሷን ሹርባ አሰርተዋታን፣ እጇን በንሶሱላ አሳምረዋታን። ወሎዬ ነኝ ብትል ስሟ ይበቃታን ይባል ነበር። ነገር ግን እነኚህ ሀይቆች ባለፈው አሳፍረውና እርፎ መረባ እያሉ ማለት ነው። ጠቅላይ ሚኒስትሩ በመጣበት ሰዓት አርፎ መረባ እያሉ መረባ አረፍ መረባ እያሉ በሰላም ውሎ በሰላም ገባ አብይ አህመድ ከኛ መጣ እያሉ መረባ እያሉ መረባቸውን ቅልጥ አድርገው ተቀበሉት። እንግዲህ ወሎ የሚታወቀው ተው ሽርክኛ መሆናችንን ሽርክ በቃ ወሎ ላይ እንዳለ እያሳወቃችሁ እያስመሰከራችሁ ነው። ባለፈው ጊዜ ፊልም ቢሰሩ በሽርክ ሰሩ እና ይህን ነገር ማጥፋት አለብን ማለት ነው። ቤተሰብ ሁላችሁም ሰብስክራይብ አድርጉ። እወዳችኋለሁ፣ አክብራችኋለሁ። ሰላማችሁ ብዝት ስርፍርፍ ይበልልኝ። የኔ ውድ የኔን እንቁ የሆናችሁ ውድ ቤተሰቦቼ ሰብስክራይብ ማድረጋችሁን እንዳትረሱ። حتى لو انا اخذت زيادة مي مشكلة، هي بنتي انا ما ابغى شيء يكون علي يعني دين علي، هذا المشكلة. وديتها 300 ان شاء الله باذن الله، اديها باقي لها يصير 1000 او 200 باذن الله اني اعطيها. الله يعطيك العافية سعدية، ما تقصري حبيبتي، بس أنا حبيت أعلمك إني أعطيتها فلوس. فهمت. كيف حالك يا حبيبتي؟ ሀባይቢ ወይ ቪዲዮን ሳላቆመው ሪካርድ የአረቦች ስለሆነብኝ ነው እና ግዴታ መስማት ስላለብኝ ነበረ። እንደዛ ነው። አፍዋን እንግዲህ ሁላችሁም ሰብስክራይብ እያደረጋችሁ ከጎን ሆኖ ሁላችሁንም ወዳችኋለሁ። ሰብስክራይብ አድርጉ፣ ላይክ ሼር አድርጉ። ሁላችሁም ሰላም ለእናንተ ይሁን። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ሰላም ለእናንተ ይሆንልኝ። በያላችሁበት የዓለም ዳርቻ ሁናችሁ የምትከታተሉኝ ተመልካቾቼ የቻናሌን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድትቀላቀሉኝ ስል በሙሉ አክብሮት የምጠይቃችሁ ይሆናል ማለት ነው እና ሁላችሁም በያላችሁበት ቦታ ረመዳን እንግዲህ እየደረሰ ነው። አላህ ሱብሓነሁ ወተዓላ ረመዳንን በሰላም በፍቅር በደስታ ጾመ ነው ረመዳንን ሸኝተን ደግሞ ኢንሻአላህ ደግሞ ለቀጣይ ለዙል ሂጃን ለመቀበል ያብቃን። ከዙል ሂጃ ደግሞ መጪውን ረመዳን ለመቀበል ያብቃን። እንግዲህ ሁላችሁም አላህ ሱብሓነሁ ወተዓላ ኢነመል አዕማሉ ቢንያት ወኢነማ ሊኩሊ ኢምሪም ማነዋ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ማለት ነው። ሁላችሁም አላህ ሱብሓነሁ ወተዓላ እንግዲህ ሁሉም ሰው የነየተው የሆነ ያለውና ንያችንን ሰፋ አድርገን ረመዳናችንን ለመጾም ያብቃን። ከጥሩ ጓደኛም ጋር እንዋል። መጥፎ ጓደኛ ካላችሁ በትዳርም ላይ ሆነ በተለያዩ ነገሮች መጥፎ ሰው ጋር አትኑሩ። መጥፎ ሰው ጋር ከኖራችሁ ህይወታችሁ ይጨልማል ማለት ነው። ቤተሰብ የምሬን ነው የምላችሁ። ጓደኛም ስትይዙ
በጣም መልካም ጓደኞችን አላህን የሚያስታውሳችሁ አኼራችሁን የሚያስታውሳችሁ ቁርአንን ሐዲስን የሚያስታውሳችሁ ጓደኛ ማፍራት አለባችሁ። ዝም ብላችሁ የከሌ ዳሌ ወይም የከሌን ቅርጽ አይተሻታል፣ የከሌን ጸጉር አይተሃል፣ የከሌን ውበት አይተሃል፣ የከሌን ጥርስ፣ የከሌን አይን እያላችሁ አትዋሉም። ጓደኛ ጥሩ ጓደኛ ሲኖራችሁ በቁርአን በሐዲስ በኪታቦች በመጽሐፎች እየተተዋወሳችሁ ጊዜያችሁን ታሳልፋላችሁ። ነገር ግን ደግሞ ሙጅሪምና መጥፎ ጓደኛ ካላችሁ መጥፎ ነገሮችን በምላሳችሁም በአይናችሁም በእጃችሁም በተለያዩ ነገሮች ስታዩም ስትሰሩም ስታደርጉ ትውላላችሁ። ግን ደግሞ ከዚህ ሁሉ ንግግር ዝምታ በጣም ትልቅ ነገር ነው። ብዙ ጊዜ ራሳችንን ብንሆን ጥሩ ነው ብዬ አምናለሁ። ይህ ምንድን ቁጥር ነው? ፈጣሪ ሆይ ትዕግስቱን ስጠኝ እና ሁላችሁንም ወዳችኋለሁ፣ አክብራችኋለሁ። ሰላማችሁ ብዙ ትርፍርፍ ይበልልኝ ማለት ነው። ሰላማችሁ ይብዛልኝ የኔ ውድ ተመልካቾች፣ የኔ ውድ ቤተሰቦች። ሰላም ለእናንተ ይሁን። ሀገራችንን ሰላም ያርግልን። በጣም ይቅርታ አድርጉልኝ። በፊልም መካከል አንዳንድ ነገሮችን ያወሳሁት ያው ለኛ እንግዲህ ይህ ነገር እንደማይመጥነኝ አውቃለሁ። ነገር ግን ደግሞ እናንተ ጥሩ ነገር አይወድላችሁም። ጥሩ ነገር ስለቅ ጥሩ ነገር ሳስተምር አታዩልኝም። ለዛ ነው እና ኢንሻአላህ አገሬ ስገባ ጥሩ ስራ ሰራበታለሁ ብዬ ስላሰብኩ ነው። ቻናሉን ደግሞ አልሰራበትም ብዬ በተወው ሞኔታይዜሽኑ ስለሚነሳብኝ ግዴታ በቀን አንዳንድ ቪዲዮዎች መስራት አለብኝ። አያችሁ አልሰራበትም ብዬ እርግፍ አድርጌ ከተውኩት ሞኔታይዜሽን ላዚም ካልሰራችሁበት ይነሳል። ለዛም ነው አንዳንድ የፊልም ቪዲዮዎችን እየቀረጽኩኝ ለእናንተ ፖስት የማደርግላችሁ። ለዛም ነው ቤተሰብ ሁላችሁም ትረዱኛላችሁ ብዬ አምናለሁ። ሰብስክራይብ አርጉ ነው እንጂ እኔ ሙጅሪም ሁኜ አይደለም። በእርግጥ ይህ ስራ የካፊሮችን ስራ ማስተላለፍ ወይም ደግሞ ለኛ ጥሩ ነው፣ ተገቢ ነው። የእነሱን ስራ ማድነቅ ማለት የኛ ያኔ የማይመጥን እኛ ጋር የማይሄድ ነው ማለት ነው። ይህን ስል ደግሞ ብዙ ተመልካቾች አላችሁ፣ በጣም ይቅርታ አድርጉልኝ ማለት ነው። ምክንያቱም ይህንን ነገር ስናገር ያው ታውቃላችሁ ብዙ ሊከፋችሁ ይችላል። ነገር ግን ደግሞ ይቅርታ አድርጉልኝ። ያው የፊልም አድናቂ ባልሆንም ደግሞ ግዴታ ሰው የታወረው በዚህ ላይ ስለሆነ ሞኔታይዜሽኑን ደግሞ ከተነሳብኝ በጣም ብዙ ክሳራ አለብኝ ለኔ። ምክንያቱም ዩቱቡን ያሳደግኩት በጣም ብዙ ደክሜበታለሁ፣ በጣም ብዙ ተሰድቤበታለሁ፣ በጣም ብዙ ነገር ሁኔበታለሁ ማለት ነው። አያችሁ በጣም ብዙ መልካም ስራ የምሰራባቸውን ጊዜያቶች ያጣሁበት ቀናቶች ነው። ምክንያቱም ሰዓት ለመሙላት ስትሉ ስልካችሁ አዳሩን ዩቱብ ላይ እያጫወተ እያደረ ከስንት ሰዎች ጋር ግሩፕ ላይ የገባን ሰዓት ለመሙላት ብዙ ነገር አሳልፌበታለሁ። አያችሁ እነዛ ጊዜያቶች ደግሞ ጥሩ ነገር እሰራበታለሁ፣ ወደፊት ጥሩ ነገር ይዝበታለሁ ብዬ አስቤ ስለሆነ አሁንም ጉዞዬ ወደፊት ነው እንጂ ወደኋላ የለም ማለት ነው። ከጎኔ ሆናችሁ ለምታበረታቱኝ እጅግ ከልብ አመሰግናለሁ። ለሰደባችሁኝም ደግሞ ፈጣሪ ልቡን አይስጣችሁ። አዎ በእርግጥ ለእኔ ያስባችሁ ሊሆን ይችላል። ግን ደግሞ አንዳንድ ንግግሮች ከመናገር ዝምታ ጥሩ ነው። ምክንያቱም የሰው ልጅ የሰው ቃላት የሰው ንግግር ሰውን ይሰብራል። የሚገርማችሁ ነገር ማለት ነው ለሰው ቀላል ነው ብለን የምንናገራቸው ንግግሮች በጣም አጥንት ሰባሪ መሆናቸውን መረዳት አለብን ማለት ነው። ውድ ቤተሰቦቼ ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ሰላም ለእናንተ ይሆንልኝ። በቀጣይ ቪዲዮ እስከምንገናኝ በሰላምና በፍቅርና በደስታ እንድትቆዩኝ ስል በትህትና ጠይቃችኋለሁ። ወሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ባይ ባይ።